እኮ የምን ሆስፒታል እንዳንቺ አይነት ሆስፒታል መሄድ የለበት። ልቀቂኝ። የሞት ፍርድ ነው የሚገባሽ። አትሄጂ፣ አትፍሪ፣ አትሞች። ተደብቄ ሰው የሚበላበት ምግብ ላይ ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? እንግዲህ ዛሬ እየላችሁ የመጣሁት የእናት ግፍ ድራማ ነውና በላይ ግቡ ጋይስ። ረኡኡ ነው እኮ የሚያሰኘውና እንግዲህ የእናት ግፍ እውነትም የእናት ግፍ እንግዲህ የልጅ ሚስትና ልጅ እንግዲህ እናትና ልጅ አማችና አማች በጣም ተያይዟል። እንግዲህ ባለቤቷም ተመርመሪ እሷም አልመረመርም፣ እዚህ ጋር መድኃኒት ተበጥብጦ መድኃኒት ጠጪ፣ መድኃኒት አልጠጣም፣ ብቻ በጣም እንግዲህ በኃይለኛ ክርክር ላይ ነው ያሉት ሚስትና ባል። ባልየው እንግዲህ እርጉዝ እንደሆንሽና እርጉዝ እንዳልሆንሽ ማወቅ እፈልጋለሁ በሚል ሁኔታ ነው። ልጅቷ ደግሞ ሚስትየዋ ደግሞ እኔን ካመንከኝ እርጉዝ ለመሆኔ እርጉዝ ነኝ ብዬ ነገርኩህ። ሶስተኛ ወገን ለምንድነው በእኔና በአንተ በኩል ለምንድነው የምታስገባው? ያንተ ችግርስ ምንድነው? ከየት ነው? እንዴት ነው? ወዴት ነው? እያለች ነው። እኔ ደግሞ ትክክለኛ እርጉዝ እንደሆንሽ አንቺን ማወቅ ስለምፈልግ ግዴታ መመርመር አለብሽ ነው የሚለት። እንግዲህ በስተመጨረሻ ላይ እኔ እርጉዝ ነኝ፣ እኔ እርጉዝ ሆኜ አሁንም ወደ ላይ እያለኝ ነው። የትም መሄድ አልፈልግም። ስለዚህ እዚሁ ነው መኖር የምፈልገው፣ የትም መሄድ አልፈልግም በማለት በጣም ብዙ ክርክር ላይ ከደረሱ በኋላ እንግዲህ ባለፈው የባሏን እናት መድኃኒት ምግብ ውስጥ ጨምራ በልታ ስትንቀጠቀጥና ሲሯሯጡ ነበረ። አሁን ደግሞ እነሱ ሐኪም ቤት ሂጂ አትጂ ብለው እንግዲህ ብሎ ባለቤቷ በጣም ሲጨቀጨቃት ነበረ። እንግዲህ በስተመጨረሻ ላይ እምቢ እንዳለች ካወቁ በኋላ በስተመጨረሻ ላይ የቤት ወደ ላይ አለኝ ብላ ያው እርጉዝ መሆኑን ታውቃለህ። እንግዲህ ሴት የሆነ ሰው ነው የሚያውቀው። በጣም ወደ ላይ እያለኝ ነው ብላ ከዛ እያስመለሳት እየመጣች ነበረ። እሱ ግን በዛን ጊዜ ከእናቱ ጋራ ተስማምቶ መድኃኒት በጥብጦ ጠጪ ጥሩ ነው፣ ቆቅ እያለሽ ስለሆነ ይሄ ወደ ታች ይመልስልሻል በሚል ሁኔታ መድኃኒቱን እየበጠበጠ እየጠጡ ነበረ። ጠጪ ሲላት ነበረ። መድኃኒት እንግዲህ መቼም አንተን አምኜ ነው የምጠጣው እንጂ መቼም ወይ ለልጃችን ወይ ለልጅህ መጥፎ ነገር እንደማትሰጥ እርግጠኛ ነኝ ብላ መጀመሪያ አንተ ጠጣልኝ ስትለው ነበረ። መጀመሪያ እሱ ትንሽ ሲያስመስል ቀምሶ ነበረ። ከዛ በኋላ እሷ ገጠም አርግታ ጠጣች። ከዛ እሷ ከጠጣች በኋላ የሱ እናት በጣም ነው የተደሰተችው። ምን ሆነሽ ነው እንደዚህ የተደሰሽው ስትላት፣ ምን ነው በገዛ ቤቴ እንዴት አልስቅም? እንዴት አልደሰትም? ምንድነው ችግሩ? በማለት ሲጠያየቁ ነበረ። ነገር ግን ቢጠያየቁም ባይጠያየቁም እሷ ግን የልቧ ልታድርግ አስባ ነበረ የልጁ እናት። ስለዚህ እንግዲህ እማዬ እኔ የእናንተ ሕፃን በሆዴ ውስጥ እያለ መቼም እርሶ መድኃኒት ይሰጡኛል ብዬ በፍጹም አላስብም ስትላት ነበረ። ነገር ግን ሴትይቷ አሁንም በጣም እየሳቀች ባለፈው ያደረግሽን ነገር አንቺ
አታቂም ወይ ስትላት ወይ መድኃኒት ሰጠሽኝ እንደማየ ስትላት አይ እኔ ልጅ መድኃኒት አልሰጠውሽምና እኔ እንዳንቺ አይደለሁም ብላ እየሳቀች ሄደች። ከዛ በኋላ እንግዲህ ውድ ተመልካች እዚህ ድራማ ላይ ነባ አለና የእመቤት ካሳ ጓደኛ የበፊቱ አለ። ነባ ደግሞ መጥቶ እንግዲህ ስሙ ምን እንዳለ በዚህ ፊልም እኔ አላቅም። ነባ ደግሞ መጥቶ እናቴ የት ሄደች? እናቴን እፈልጋታለሁ በሚል ሁኔታ መጣ። እሱ ደግሞ ከመጣ በኋላ አላቅልህም በፊት እየተተካት ነው የሄድከው በሚባል ሁኔታ መልስ ተመለሰላቸው ማለት ነው። እሺ ደግሞ እንግዲህ ወደ ገድለው ቪዲዮ አብረን ግድል እናድርገው ውድ ተመልካች። ወደ ሌላ ቪዲዮ ደግሞ አብረን ስንሄድ ሌላው ቪዲዮ እንግዲህ ወይዘሮ ወርቂቱ እንደታሰረች ነው ያለችው። አለም እንግዲህ ጣልቃ ገብታላት በጣም ለወይዘሮ ወርቂቱ እባክሽ ግቢልኝ ውጪልኝ እያለቻት ነው። እባክህ ወይዘሮ ወርቂቱ እዚህ ውስጥ እርሶ ትልቅ ሰው ስለሆነች እዚህ ውስጥ መቀመጥ እንድትቀመጥ አልፈልግምና እችን ሴትዮ ከዚህ ከእቃ ቤት ውስጥ ፈተክልኝ፣ እንደው እኔ በጣም አይሙሬ ተጨንቋልና ወደ ቤቷ ብትመልሳቸው በጣም ደስ ይለኛል ብላ አለም ስትለምነው ነበረ። እንግዲህ አለም ስትለምነው አው እንግዲህ መታገት በጣም መጥፎ ነውና አንቺን ራሱ እኔ እኮ በስተት ነው አንቺን ራሱ ያገትኩሽና አንቺ ራሱ ካገትኩሽ እንደጠበቅኩሽ አይደለም። በጣም ነው ምግብ አሳብሽን እኔ ላይ ጥለሽ በጣም ነው ምግብ የምትበይው እያላት ነበረ። አይ እንግዲህ እኮ ድሮንም አንተ አታውቅብኝም ነበረ እንጂ እኔ እበላለሁ በሚል ሁኔታ ሲነጋገሩ አሁን ሌላው ይቅርና እኔ ወይዘሮ ወርቂቱን እንድትፈታልኝ እፈልጋለሁ ስትለው አንቺ እሷ ነች እንዲህ የላከችሽ እንደዚህ በማለትሽ ምንድነው ችግርሽ ብሎ ሲጠይቃት እኔ በጣም እርሶ ትልቅ ሰው ናቸው እዚህ እቃ ቤት ውስጥ ታስሮ እንደዚህ ወንበር ላይ እንዲያድሩና እንዲውሉ ስለማልፈልግ ነው እንደዚህ ያልኩክ እንጂ እኔ ለሌላ ነገር ምንም ጥቅም ምንም የማገኘው ነገር የለም። አንተ ጥቅም የማገኝ መስሎክ ነበር አይደል እንዴ ብላ መልስ ስትሰጠው ነበረ ውድ ተመልካች። ነገር ግን እንደዛም ሆኖ አላመናትም። ከዛ ወይዘሮ ወርቂቱ ደግሞ እኔ ጣልቃ ግቢልኝ አላልኩም፣ የገባውበትን ለራሴ እግዚአብሔር ወዶ ሲፈቅድ ከዚህ መውጣት እችላለሁና ለራሴ ጣልቃ እንዳትገቢ በማለት ስትናገር ነበረ። ነው እንደዛ ከሆነ ታዲያ እዚህ እኔ በፊት ለቅቄሽ ወደ ቤትሽ ትሄጂ ነበረ ብዬ እያሰብኩ ነውና እንደዛ ከሆነ ታዲያ አንቺ ምንም የሚመለከተሽ ነገር የለም፣ ጨምሬላት እዚህ ውስጥ ትታሰር፣ ለምንድነው እጇን የፈታሽው ስትላት ብሎ ሲጠይቃት አለምን አለም 24 ሰዓት እዚህ ታስራለች እና ማንም ከወንበሩ ላይ የፈታት የለም። ውሃ ተጠጣ ብዬ ነበረ የፈታዋት፣ እሷ ምን ውሃ ተጠጣለች? አንድ ቦቷ በጣም ረዥም ነው፣ እዚሁ በፊት እለቃታለሁ ብዬ ነበረ የመጣሁት፣ አሁን ደግሞ እዚሁ ነው የመጨመረላት ብሎ እንግዲህ በስተመጨረሻ ላይ ማን ነው ለመኝልኝ እያለሽ በሚባል ሁኔታ እንግዲህ ወደ ተመልካች ወይዘሮ ወርቂቱ እንግዲህ ኖላዊ ድራማ ላይም ታውቃላችሁ የአጁሳ ሽቅርቅር ነችና በጣም እንደ ወጣት ነው የምትሽቃራቃረውና እንግዲህ አዲስ ቪዲዮ ዛሬ ይሄ ነው ያለውና እናንተም ላይክ እና ሰብስክራይብ አድርጉና በአዲስ ቪዲዮ ልምጣ። ስለዚህም ምሳሌ የሰጡበት ሴት እኔ ነኝ ማለት ነው። እዚህ ቤት ውስጥ ያለች ሴት አንቺ ብቻ አይደለሽ።